So you guys የቻይና ቃመቼም ማለት ነው በጣም አዛ ነው እንዲሁም ስለ ማይክ ኮምፕሌን እያደረጋችሁ ነበር ጭራሽ አሁን ደግሞ አንደኛው ማይክ አልሰራም ብሎ ዛሬ እንግዳ አለኝ እና እንደዚህ እያረኩኝ ልጠይቃት ነው because አንደኛው መስራት አቆመ እና ፕሊዝ ትንሽ ትግስት አድርጉ ምክንያቱም እየመጣ ነው ማይኩ እየመጣ ነው አርብ ነው የሚመጣው ምንድነው DJI or JBI ምናምን የሚባል ማይክ ኦርደር አድርጌያለሁ በጣም ኤክስፔንሲቭ የሆነ ይመጣል እሱ ሲመጣ እንደዚህ አይነት ችግሮችን አናስተናግድም ብዬ ተስፋ አደርጋለሁ ይሄ I think 5500 ብር ምናምን የከፈልኩበት ማይክ ነው አንደኛው አሁን አይሰራም በዛ ላይ ደግሞ እናንተም ኮምፕሌን እያደረጋችሁ ነበር ማይክ በደንብ አይሰማም ማይክ ይረብሻል ምናምን እያላችሁ ሶ እሱ ችግር ከአርብ ጀምሮ ሶልቭ ይደረጋል ለዛሬ ብቻ ታግሳችሁ ታዩኛላችሁ ታዳምጡኛላችሁ I hope እና ቡናው አልደረሰም ያ በዚህ አጋጣሚ ባለፈው ከቤቲ ጋር የሰራውት ቪዲዮ ላይ ስለ ቡና መጥፎ ነገር ተናግሬ በጣም የምወደው ጓደኛዬ የወቀሳ ፎን ኮል አድርጎልኝ ነበር ምን ስለሆንሽ ነው እንደዚህ የምታጥላይን ቡና የምንጠጣን ሰዎች ብሎ ማለት ነው ግን ያው it is what it is እንግዲህ so anyways ዛሬ እንግዳችን እኔ ነኝ እንግዳ actually ቤቷን የመጣሁት ግን የማአት አይነት ስናክ ነው አዘጋጅታ የጠበቀችኝ watermelon አለ ማኪያቶ የምንጠጣበት ወተት juice avocado juice I think I'm not sure ከዛ ደግሞ orange juice አለ ከዛ ደግሞ ቡና አለ ሻይ አለ እጣን አለ እንግዲህ የሌለ ነገር የለም I guess we're just going to have to eat ምናወራ ማልመሰለኝ ሳስበው እለለለለለለለለሽ ነይ በቃ ይበቃል ነይ ቶሎ ጉዜ ሃይ እንደነሽ አለሽ እንዴነሽ ስሞትም አልበል እንግዲህ ስሜ በጣም ሲሪየስ የሆነ ኮንቨርሴሽን እንድናወራ ነው ፕላን ያደረግነው እሺ ግን this is not helping hi guys ቀመር ሀሽም እባላለሁ አው ደስ ይላል መብላት ነው ፈልገው አልገባሽ ደስ እንደሚል እንዴት ምንድነው ስሙ የሚባለው እንደሚጋብዝ you have no idea ቸኮሌትም አለ ባይለው ቀላል ሰው አርጋቻታል ቀመርን እሺ አሁን እኮ ስናወራ እንዲህ ያለን ነው እሺ ስምሽን የመጣሽበትን አላማሽን ድብቅ አጀንዳሽን ታሳውቂናለሽ አመሰግናለሁ አንቺ የመጣሽበትን እንጂ ጋር እኮ የመጣሽ አንቺ ስምሽን የመጣሽበትን ዮርዳኖስ እባላለሁ የመጣሁት አላማሽን ድብቅ አጀንዳሽን ስምሽን ለማግኘት ለማወቅ እና ለተመልካቾቼ ለማስተላለፍ ነው by the way ቀመርን ለማታቋት ከዚህ በፊት አይታችኋት ለማታቁ እንደሱ ማለት እንኳን ይከብደኛል I think ከሁለት ሳምንት ከሶስት ሳምንት በፊት ሰይፉ ላይ ቀርባ ብዙ ኢንፎርሜሽኖች አስተላልፋለች ስለራሷ so ከሰይፉ እኩል አርገሽኛንም እዚህ YouTube ቻናል ላይ ለመገኘት ፍቃደኛ ስለሆንሽ በጣም ከልባችን እናመሰግናለን ግን ጓደኛዬም ነች ፔጅን እኔን የምትከታተሉ ቲክቶክ ላይ አይታችኋታል በእርግጠኝነት እና ደግሞ በጣም አሜዚንግ የሆነ ፕሮጀክት ጀምራ ሰክሰስ ምንድነው ስኬታማ እንዲሆን አድርጋለች 9332 የሚል የስነ ልቦና ምክር በባለሙያዎች የሚሰጥበት ኮል ሴንተር ከፍታ በኢትዮጵያ ላሉ በጭንቀት በድብርት እንዲሁ በቃ ከስነ ልቦና ጋር በተያያዙ ችግሮች ጋር የሚቸገሩ ሰዎች ደውለው በስልክ ሊያናግሩ የሚችሉበትን እድል
ከፍታለች ማለት ነው አሁን እንደውም በጣም በሚገርም ሁኔታ ዲያስፖራዎችን ሁላ ኢንክሉድ አድርጋለች ከውጪ ሁላ መደወል ይቻላል እዚህ ኮል ሴንተር ላይ በኦሮምኛና በትግርኛ ደግሞ በእነዚህ በሁለት ቋንቋዎች ደግሞ አማርኛ እንግሊዘኛ ለማይችሉ ሰዎች በኦሮምኛና በትግርኛ ቋንቋ ኤክስክሉሲቭሊ ይሄ አገልግሎት እንዲሰጥ አድርጋለች ማለት ነው ሶ በዚህ ኮል ሴንተር በአማርኛ በእንግሊዘኛ በትግርኛና በኦሮምኛ የስነ ልቦና ምክር አገልግሎት ይሰጣል ማለት ነው ሶ እዚህ ኤፒሶድ ላይ ምን ወያየው ምንድነው ቀመር ከምን ተነስታ ነው እዚህ የደረሰችው ይሄንን አይነት ፕሮጀክት ጀምሮ ለመጨረስስ ምንድነው ድራይቭ ያረጋት ምክንያቱም እንደምታዩት ገና ጩጬ ነች ስንት አመትሽ ነው 24 አመቷ ነው ገና ሶ ፎር ሚ እኔ አሁን ለምሳሌ በጣም አሜዚንግ ነው ምክንያቱም እኔ 24 አመቴ ላይ ህይወት ግልብጥጥ እያለችብኝ ነው ገና ካምፓስ ውስጥ ነኝ ያለሁት እና አይ ቲንክ ካምፓስ እየጨረስኩ ነው መሰለኝ እና በቃ ነገ የት እንደምሆን ራሱ ማላቅበት ጊዜ ላይ ነበርኩ በ24 አመቴ አይደለም የራሴን ሜንታል ሄልዝ ኢሹ የራሴን ችግር ተቋቁሜ እንደገና ለሌሎች ለመድረስ ልነሳሳ ይቀርና ማለት ነው ሶ በጣም አሜዚንግ የሆነች ትንሽ የምትመስል ግን ቅመም የሆነች ሰው ቀመር የሆነች ሰው ነው ይዤላችሁ የመጣሁት ሶ ስለሱ እናወራለን ማለት ነው ሶ ሁለታችንም ባንዴ ስለማናወራ I don't think conversation የሚሆን አይመስለኝም ግን እንደማይደብራችሁ ተስፋ አደርጋለሁ thank you ቀጢ ምንም ጥያቄ አናፋን ይተቀል ዝም በላት እንዳታው እንደዚህ ስትል እንግዲህ ጆርዲ እንዳስተዋወቀችኝ እሺ አየልጅ ነገር እውነት ነው አሰድብኝ እንደዚህ ብለሽ ቲክቶክ ላይ ቆርጦ ያዙብሽ ታሪክ ነው ያው ጆርዲ እንዳስተዋወቀችኝ ቀመር ሀሽም እባላለሁ ያው ኮል ሴንተር ነው የከፈትኩት ቆይ አይደለም ከሱ አይደለም የምትጀምሪው መጀመሪያ የት ነው የተወለድሽው ከዛ በኋላ እንግዲህ ሰይፉ ኢንተርቪው ላይ እንደሰማው አንቺ ራስሽ ከሜንታል ሄልዝ ጋር ወይም ደግሞ ከስነ ልቦና ህመም ጋር እንትን ፐርሰናል የሆነ ኤክስፒሪየንስ አለሽ ሶ ወደሱ እንዴት እንደገባሽ እና ከሱ እንዴት እንደወጣሽ ነው የምትነግሪ ሶ ከመወለድሽ ጀምረሽ ንገሪኝ ፕሊዝ እንግዲህ ተወለድኩኝ ከተወለድኩ በኋላ አክቹአሊ እኔ አንድ ቦታ አላደኩኝም ሰይፉን ተናገርኩት በጣም ብዙ ቦታ ነው ያደኩት አዳማ አድጌያለሁ እሺ ነገር ይሰማቸው ነው እሺ ብዙ ቦታ ነው ያደኩት አዳማ አዲስ አበባ ጋምቤላ ቦረና ቦረና አይደለም እንትን ያደክሽበትን ተፈሽ አይ ህፃን ነበርኩ ከነ ያደኩም ሶ የተለያየ ቦታ ትሄጂ ነበር የተለያየ ቦታ ሄድ ነበር ያው ማለት ከእናት አባቴ አይደለም ያደኩት የተለያዩ ሰዎች ናቸው ያሳደጉኝና ለዛ በዛ ምክንያት አንዱ ጋር እያልሽ ብዙ ቦታ ትሄጃለሽ አንድ ቦታ አርፈሽ አትቀመጪም ያው ዲቮርስ ፋሚሊ ስቶኝ እሱ ነው እንትኑ በየቦታው ትሄጂ በልጅነትሽ ነው የተለያዩት እናትና አባቴ እኔ እናትና አባቴ የተለያዩት 2 አመት እያለሁ ነው 2 አመት እያለሁ ተለያዩ ከዛ አሁን አባቴ የምለው ሰው አጎቴ እሱ ጋር ነበርኩ ከኬጂ 1 እስከ ኬጂ 3 ሜሪስ ነው የተማርኩት አያጤ ነው ከዛ በኋላ አዳማ ሄድኩኝ አክስቴ ጋር አላህ ይርሐማት አሁን በህይወት የለችም ከዛ በኋላ ከአንድ ክፍል እስከ 5 እዛ ተማርኩኝ 6 ጋምቤላ ተማርኩኝ ከ7 እስከ 12 እንኳን ሳሪስ ነው የተማርኩት ስኩል ኦፍ አይጎዳ የሚባል ትምህርት ነው የተማርኩት ከዛ በኋላ በቃ እንደዚህ በየጊዜው አዳዲስ ትምህርት ትገቢ ነበር ረጅም እንደውም የተማርኩት ከ7 ክፍል እስከ 12 ክፍል አንድ ትምህርት ነው የተማርኩት ትምህርቴንም ወደዋለሁ ጓደኞቼንም ያኔ ነው እንጂ ከዛ በፊት አሁን ናዝሬት የተማርኩትም ብዙ አላስታውስም ያክል ሆሬንጀርስ የተማርኩት አይ ሪሜምበር ግን እንዲ ዲቴይል ጓደኞቼ ምናምን ትዝ አይለኝም ከዛ ምን አጠናሽ ማርኬቲንግ ማኔጅመንት የፊልድ ነው ባይ ዘ ዌይ ከዛ ዲዛይኒንግም ተመሪያለሁ ሞዴሊንግ ተመሪያለሁ yes ከዛ አጫጭር ኮርሶች ብዙ ወስጃለሁ ኢንስታግራም ገብታችሁ ማየት ትችላላችሁ የሚገራርሙ ፎቶዎች አሉ እንደው ፖስት ካርኩ በጣም ቆየው
3 አመት ምናምን 2 አመት ሞዴሊንግ አቆመሻል? አቆሜያለሁ። አሁን ላይ ስራዎቹን ታውቂያለሽ? ግን መጀመሪያ ስንገናኝ ትዝ የሚለኝ ነገር ማለት ነው በጣም በቃ ላይክ ኤቭሪቲንግ ውስጥ ነበርሽ፣ ንግድ ውስጥ ነበርሽ። የቤተሰብ አይ ቲንክ የቤተሰብ የሆነ ነገር ነበር መሰለኝ፣ እሱንም ማኔጅ ለማድረግ ለመሯሯጥ እያሰብሽ ነበረ። ከዛ ደግሞ ኢትዮጵያ ውስጥ ያሉ በጣም ኢምፓክት ያላቸው ሰዎች ማለትም ላይክ ባህላችንን ቻሌንጅ ያደረጉ ሰዎችን የረዱ ሰዎችን የሆነ ፕሮግራም አዘጋጅተሽ አፕሪሺየት ማድረግ አለብን፣ እንደዚህ አይነት ሰዎች የሚበረታቱበት መድረክ መኖር አለበት ብለሽ የሰራሽው ፕሮጀክት ነበረ። ማይ ኢምፓክት ፕሮጀክት ነበረ። በቃ you were all over the place እና how did that came about? I think እሱ ነው የጎዳኝ። አሁን እኔ ሁሉም ቦታ ላይ ይሄ ራሴ ላይ ፎከስ ሳላደርግ ሁሉንም መስራት እፈልጋለሁ፣ ሁሉም ቦታ መገኘት እፈልጋለሁ። ያ ነገር ያ ፍላጎት ከየት መጣ? እንዴት ነው አቴንሽን ተሰጥቶሽ ሳታድጊ እንዴት ነው like everyone የምትሄጂበት ቦታ everybody attention እንዲሰጥሽ ትፈልጊያለሽ። ከዛ እዛ ያደግሽ አሁን ለምሳሌ አዲስ አበባ ያደኩበት ቦታ ለምሳሌ ወይ ማዳማ ያደኩበት ቦታ እዛ ላይ ያሉ ሰዎች እንዲወዱኝ፣ እንዲያከብሩኝ፣ ፍቅር እንዲሰጡኝ ወይም ደግሞ ያቺ ልጅ ሮል ሞዴል ናት የሚሏት ልጅ ለመምሰል እሞክራለሁ። ግን ያቺ ነው አይደለሁኝም ያንን ፍቅር ክብር ምናምን ለማግኘት ብለሽ ከዛ በየቦታው ስቴጅ የተለያየ አይነት እንትን ታያለሽ። ያጣሽውን ነገር ካሳ ለመስጠት ከዛ ይሄ ላንቺ እንደሚያስፈልግሽ ትተይና ለሰዎች ብቻ መስጠትን ከዛ ምን ትፈልጋለሽ ቀመር ማነች የሚለውን ነገር አንቺ ፎከስ አታርጊበትም። በቃ ሁሉ ጊዜ ሰዎች እንዲወዱሽ እንዲያከብሩሽ ላይክ አሁን ነው ስታድጊ ነው የምትረጁ። ሰው ምንም ማረክሽ ምንም ስላንቺ ወይ ይጣላል። ሲቀጥል ደግሞ ላይክ አንድ ሌሰን የወሰድኩት ላይክ ሰዎችንም መናገር የምፈልገው ማይወድሽ ሰው አይወድሽ። ምንም ብታረጊ ተነስተሽ ብትፈርጪ ተነስተሽ የፈለገ ነገር ላይክ ኩላልትሽን አንስተሽ ብትሰጪ ራሱ ምንም አላደረገችልኝም ነው የምትባየው። እና ይሄን ነገር የተማርኩት እኔ በጣም በሃርድ ዌይ ነው። በቃ በጣም ማለት እስከ 20 ምናምን ዓመት ድረስ በቃ I wouldn't say hard way because 40 ዓመት 50 ዓመትም ገብተው ያልተማሩ አሉ ይሄንን ነገር እና ሰውን ለማስደሰት እንዳልሽው በልጅነታቸው ያላገኙትን አፕሩቫል ለማግኘት ህይወታቸውን እየሰው ያሉ ስቲል እየተሳሳቱ ስቲል እየተጎዱ ያሉ ሰዎች አሉ። so I wouldn't say it was the hard way. It might be the hard way for you ግን እኔ ደግሞ በ10 ዓመት እበልጥሻለሁ በስንት ዓመት እበልጥሽ? በ11 ዓመት እበልጥሻለሁ። ስለዚህ እንደሚበልጥሽ እንደታላቅሽ ደግሞ የምነግርሽ ነገር ምንድነው በጣም በጊዜ ነው የነቃሽው። በጣም ብዙ መስዋዕትነትን ሳትከፊ እድሜሽን ሳትፈጂ ነው የነቃሽው። ስለዚህ I think እንደውም በጣም ቴንክፉል መሆን ያለብሽ ይመስለኛል። ስልሽ ምን እንደሆነ ታውቂያለሽ? ከባድ ነገር ልጅነትሽን ማጣት ከባድ ነገር ነው። honestly ማለት ልጅነቱ ይሄ ያለፈ ለሁሉ ነገራችን መሰረታችን ልጅነታችን ነው። ልጅነትሽ አሪፍ ካልሆነ መሰረታችን አሪፍ ከሆነ ስናድግ እኮ ብንበላሽም ችግር የለውም። ቻይልድሁድ በጣም ማተር ያደርጋል። እኔ አሁን በጣም ጊዜ ፈጅቶብኛል ከዚህ ከትራውማዎቼ ለመዳን ራሴ ላይ እንድሰራ። እኔ አሁን ወደሽኝ ጠላሽኝ አዶንገበሽት ለምን እዛ እንትን አይለም ኢቭን እንኳን ማለት ነው ሰምዋን ፎቶዬና መስቀል አደባባይ ላይ ለጥፎ እንደዚህ የዓለም ላይ ዓለም ይባል እንደዚህ ናት ብሎ ቢናገር ሜቢ ሊከፋኝ ይችላል። ምን አለ ደና ፎቶ ቢጠቀምልኝ ማለት ጥሩ ሰው ሜቢ ጥሩ ፎቶ ካልተጠቀመ ለሱ ሊደብረኝ ይችላል እንጂ ምንም ነው። I love that ታመት ሙሉ ተጨንቄ አየሁት። ምንም ጠብኝ ነገር የለው። ዋናው ነገር አንቺ ራስሽን መውደድሽ፣ ራስሽን ማክበርሽ። ከኔ በላይ እኮ ቫልዩን የሚያቅስ የለም። ከኔ በላይ ምን ያህል እንደደፋው እንደደከምኩ ምን አይነት ሰው ልሆን ከኔ በላይ ካላህ ውጪ አንቺ ነሽ የምታውቂው። ስለዚህ ወደሽኝ አልወደሽኝ ብትወጂኝ ደስ ይለኛል፣ ባትወጂኝ ደስ ይለኛል። ላይክ ፑሽ ታደርጊኛለሽ ወደ ጥሩ ነገር እንድሰራ። ብዙ ነገር እኮ ትባያለሽ። ኢቭን ልጅ እያለሽ ራሱ ያልሆንሽው እንትና ሌላ ማለት ነው ኤቭሪባዲ ላይክ ቀመር እኮ ኃይለኛ ናት አንቺ ኃይለኛ ናት እና I love it። እንደውም ሰው ድሮ እንደውም ኃይለኛ ናት ላለመባል ጥሩ ናት እኮ ጨዋ ናት እኮ ለመባል ነበር የምጥረው። አሁን ግን ኃይለኛ ናት መባል ነው የምፈልገው። ለምን ኃይለኛ ባልሆን ሰርቫይቭ አላደርግም ነበር። ኃይለኛ ባልሆን ለምን የሚለውን ጥያቄ ማልጠይቅ ኖሮ እዚህ አልደርስም ነበር። ሲቀጥል ደግሞ ሰው እንደፈለገ የተረማመደብኝ እንደፈለገ ያደረገኝ ቀመር እኮ ምስኪን ናት አይበለኝ አልፈልግም። ስለዚህ like
ሁሉን ነገር ያደረኩኝ መጥፎ ናት በባል መብቴን ሳላስነካ ማንነቴን ሳልሰጥ ኃይለኛ መባሉን አይ ፕሪፈር እሱ ይሻለኛል። አሁን በጣም አይ ቲንክ ያቺ በጣም ከባድ ነው። ልቅዳልሽ አትፈልጊም? ከቀዳሽ በኋላ ይሄው እንኪ ሌላ ለራሴ ቀዳለሁ። እንትን አይ ቲንክ በህይወትሽ ላይ በጣም ከባድ ነገር ሀፕን አደረገ ቢባል ከአባትሽ ጋር ያለው ነገር ማለት ከአባትሽ ጋር በጣም አይ ቲንክ ደስ የሚል ሪሌሽንሺፕ ነበራችሁ ይመስለኛል ካልተሳሳትኩኝ። እሱን ማጣትሽ ደግሞ የከበደሽም ይመስለኛል። ሶ እስኪ ስለሱ ደግሞ ትንሽ ንገሪኝ። አይ ቲንክ አባቴ ጋር ጥሩ ግንኙነት አልነበረኝ መጀመሪያ ላይክ በጣም ብሬን ዋሽ ተደርጌ ነበር ማለት የሆነ ሊሞት አካባቢ ምናምን ነው በደንብ አላህ ይርሐመው ሞር መታወቅ የጀመርነው። ሲቀጥል ደግሞ ልጅ እያለሽ እየተመጣ እኔ ኤግዛክትሊ እሱን ነው የምመስለው ራሱን በቃ ምንም ይሄ መልክ ጸባይ ሁሉ ነገር ያለ ራሱን ትቶ ሄደ የሚባል አይነት ሰው ነኝ እንደዛ ነኝና ሁሉም እየመጣ ልጅ እያለሽ አሁን በ6 በ7 አመትሽ ወይም እየመጣ ይሄው እንደ አባቱ አይነት ምናምን ትባያለሽ አታውቂውም እኮ ላይክ ሰዎች የሱን አይተው አንቺ ላይ ሪፍሌክት የሚያደርጉት ነገር አለ ይሄው እንደዚህ ነሽ ከዛ እኔ ምን አለ እሱ አባቴ ባልሆነ ማለት ኤቭሪባዲ እየመጣ እንደዛ ሲለኝ ለምን መወደድ መታቀፍን ልጅ መባልን እፈልግ ስለነበር በቃ አልወደውም ነበር። ሶ ባንቺ ዙሪያ የነበሩ ሰዎች እንድጠላው አደረጉ። ለሱ ያላቸው አመለካከትና የሚነግሩሽ ነገር ለሱ ጥሩ አመለካከት እንዳይኖርሽ አደረገ። ከዛ እንድገናኘው አይፈልግም ነበር ማለት ይሄ አግኝቻው እንዳወራው አይደረግም ነበር ለክ ሪአክት እንዳደርግ ነው የሚደረግሽ ከብዙ የሚነገርሽ ነገር አለ ከዛ አንቺ ምንድነው ጥሩ ስሜት አይኖርሽም ልጅ ነሽ አይተሰጠሽን ነገር ነው የምትቀበለው ከዛ እየቆዩ ሳይዩ ግን እኔ የሱ ፐርሰናሊቲ ነኝ ከዛ ይሄው ራሱን እንትምና ከዛ እኔ የሚመስለኝ መጥፎ ባህሪ እንዳለኝ መጥፎ ፐርሰናሊቲ እንዳለኝ አሁን የፈለገ ፕሪቴንድ ባረግም እጠይቃለሁ ላይክ ለምን እንደዛምትሉ ለምን እንደዚህ አላ የሆነ ማሳያቸው ነገሮች አሉ እሱ ደግሞ ሳይወደው ዝም ብለሽ አክሰፕት ማድረግ አለብሽ እኔ ጥሩ ሰው አይደለም እንዴ በጣም በቃ ማታሽ ማለት እሱ ነው እኔ አንዳንዴ ሜቢ እሱን ባልመስል ኖሮ ይሄን ሁላ ነገር አላልፈውም ነበር ለምን ጥንካሬን አንዳንዴ እኔ ጠንካራ ነኝ ምለው ለፍቼበት ያመጣውት ነገር አይደለም ከአባቴ የወሰድኩት ነገር ብዙ ነገር ከአባቴ የወሰድኩት ነገር ነው በቃ ከሱ የወረስኩት ነገር ነውና ቴንጋር ነው ምለው ማለት ሶ ግን መጨረሻ ላይ ታውቃችሁ ማለት ተነጋግራችሁ ምናምን ነው እሱ ተነጋግረን አሪፍ ላይ ነበር እንደውም ሊሞት አካባቢ ብዙም እዚህ አይደለም የሞተው ታይላንድ ለህክምና በሄደበት ነው ያረፈውና ለማናችንም ሳይነግረንና ምን ሄደው ላይክ በጣም ብዙ ኢሹዎች ነበሩበት ግን እስቲ ያባትን ዋጋ መታቂው ካጣሽ በኋላ እና ደግሞ ሞር ራስሽን ስታቂው ይሄ አንቺነትሽን ስታቂው እሱን እንደምትመስይ ስታቂ እንትን ይልሻል ብዙ ነገር አገኘ ሲቀጥል ደግሞ ምንድነው ይሄ እኔ አሁን ሁሉ ጊዜ አሁን አንቺ ራስሽ አገኝሽ አምሮብሻል ወድሻለሁ እንደዚህ ይልሻለሁ እና በጣም ይቆጨኛል አባቴን ያን ነገር አላልኩትም ማቱሌ ባገኘሁት ቁጥር እኔ አሁን አባቴን አግኝቼ አባዬ በጣም እኮራለሁ ካንተ ልጅ በመሆኔ አላልኩትም ግን ልለው ፈልጋለሁ ማለት ይሄ ማታገኛቸው ነገሮች ማለት የምፈልጋቸው ነገሮች እና እኔ አሁን ህይወቴ ላይ ያለ ሰው በሙሉ ትንሽ ነገርም ቢያደርግልኝ እኔ ህይወት ላይ ቫልዩ ካለ ኦልዌይስ አመሰግናለሁ እወድሃለሁ አንተ ባትኖር እላለሁ ለምን ያንን ጸጸት መመለስ ላይክ መጸጸት ድጋሚ አልፈልግም ድጋሚ ያንን ሰው አጥቸው ለምን ነገ ማናችን የት እንደምንሆን ምን እንደምንሆን አናቅም እና ላይክ ድጋሚ ላለመጸጸት ሁሌ ነው እወድሻለሁ አከብርሻለሁ የምር ከወደድኩሽ ማለት ነው ሶ ቤዚክሊ በቃ በህይወትሽ ላይ ማተር የሚያደርጉ ሰዎችን የምትወጃቸውን ሰዎች ኮንቲኒየስሊ ትነግራቸዋለሽ እንደውም ጓደኞቼ በጣም ነው የሚናደዱብኝ በቃ ጭቅጭቅ ለጓደኛ እንደዛ አይባልም እነ ካሊድ ነው እኔ በጣም ደስ ብሎኝ ነው የምሰማሽ ወይ እነ ካሊድ በቃ ላይክ ማይ ፍሬንድስ ምናምን አራት ጭቅጭቅ ምንድነው በቃ ለጓደኛ አይመሰገንም እና ትንሽ ጥፋት ያጠፋው ከመሰለኝ ራሱ ይቅርታ አስቀየምኩ ምናምን እላለሁ አረ ጓደኛ እንደዛ አይባልም አይ ይባላል አይ ባላ መጽጠት አልፈልግም ስለዚህ አጠገባችሁ ያሉ ሰዎችን እንደምትወዷቸው ቆንጆ እንደሆኑ ጠንካራ ጎናቸውን እያነሳችሁ አፕሪሺየት አድርጓቸው ያ በኋላ ከሚቆጫችሁ including me and then what happened
እንዴት ወደ ሜንታል ሄልቱ እንዴት መጣሽ ወደዛ? ያው እሱ ነው ትሪገር ያደረገው እሱን ማጣትሽ ነው ትሪገር ያደረገው አይደለም። መጀመሪያም ይሄ ፐርሰናሊቲ ዲስኦርደር ነገር ነበረብኝ። ይሄ ያላ ምንድነው አለማወቅ ከዛ በየጊዜው የሚሰማሽ ስሜት አለ። ይሄ ቻይልድሁድ ትራማ አለ። ብዙ አይነት ትራማዎች ነበሩብኝ። ከዛ ሂል ሳላደርጋቸው ኢቭን እንደዛ አይነት ስሜት እንደሚሰማኝም መታመሜንም ትራማ እንዳለብኝም አላውቅም። ከዛ ምን ኢቭን አድጌ ላይክ ሃይ ስኩልም ስማር ነው አሁን እኛ ትምህርት የሚማር ሰው እርግጠኛ ነኝ ሁሉም ያገኛል። ከሁሉም ጋር ፒስ ነኝ እኔ። ሁሉንም ሄጄ አናግራለሁ ከሁሉም ጋር ምን ገባሽ ምናምን። ግን ያ በሽታ ነው ማለት እኔ ሁሉም ሰው እንዲወደኝ እንዲያከብረኝ ይሄ አቴንሽኑ ስላለቀቀኝ ማለት ነው። ፒፕል ፕሊዘር ነበር ብለሽ ታስቢያለሽ? ያ አሁን አይደለሁም ከወደድኩሽ ነው እንጂ አገባኝም ለምንዛ እንደፈለግሽ አልተኝ እና ይሄ ነገሮች መተው ልክ 12 ከጨረስኩ በኋላ ስራ ጀመርኩኝ። እኔ ወዲያው ስራ ነው የጀመርኩትና ወደ ፋሽኑ ወደ ሞዴሊንጉ መጣሁ። ከዛ ግን ብዙ ቦታ ነበርኩኝ። ፋሽኑም ጋር አለሁኝ፣ ሱቅም አለኝ፣ ከዛ ፋውንዴሽንም አለኝ፣ በአባቴ ስም ከፍቻለሁ። በቃ ሁሉም ቦታ አለሁኝ እና ሁሉም ቦታ እኔ ማደርገው የነበረው ይሄ የምር ቀመር ማን እንደሆነች አውቄ ሳይሆን ይሄ ስፖትላይት ውስጥ መሆን ይሄ ሴንተር ኦፍ አቴንሽን መሆን እሱ ነገር ብዙ ዋጋ አስከፈለኝ። በጣም ብዙ ብር አጣሁኝ፣ ብዙ የሰው ዕዳ ገባብኝ፣ ከሰርኩ፣ ብዙ ነገር ተፈጠረ። ከዛ እኔ እሱ መቋቋም አልቻልኩኝ። በጣም ደነገጥኩኝ። ከዛ ኤቭሪዋን ላይክ ያው አላልንም ኃይለኛ ልጅ እኮ እንዲህ ነው መጨረሻው ምናምን ስትባይ ብለሽ ተዋሽ እና ብዙ ጊዜ ከደረሰብሽ ጉዳት ካጣሹ ነገር አካባቢሽ ላይ ያለው የሚያደርስብሽ ይበልጣል። ከዛ ግን እኔ አሁን እኔ ሁሉ ጊዜ መናገር የምፈልገው አንድ ቀን ምን ያጎቴ ይሁን ለዕዳ መጣሽ እንደዚህ ሆንሽ አንድ ቀን የጥፋተኛ ስሜት የሚሰማኝ አድርጎኝ ያውቃል። እንደዚህ ያጎቴ ባለቤት ሰሙ ሰፖርት ሲስተሞች ናቸው። በቃ እነሱ እህቶቼ በቃ ባክቦኖቼ ናቸው እና እነሱ ባይኖሩ እኔ ቆሜ መሄድ አይመስለኝም። ኦነስትሊ ሳወራሽ ለምን እነሱን የተስፋ ቆርጬ ሳለቅስ ምን ስል እንዴት አልፈለሽ አንቺ እኮ ጠንካራ ነሽ፣ ድሮ ይሄን አልፈሽ እንደዚህ ደርሰሽ እዚህ ደርሰሽ። እኔ 0% በራሴ ተስፋ ቆርጬ እነሱ ግን 100% በእኔ ተማመኑ ነበር እንደማልፈው እንደማደርገው። በቃ በጣም ጊዜ ፈጀብኝ። 2 አመት ሙሉ በቃ ምንም ስራ አልነበረኝም፣ ታምሜ ነበር፣ ራሴ ላጠፋ ሞክሬ ነበር። በቃ በጣም ከባድ ነበር። እዛ ድረስ ሄጄ ነበር። ከዛ አላህ ደግሞ መሐሪ ነው፣ አላህ አዋቂ ነው፣ ውስጥ ማዋቂ ነው። እሱ ሁሉን ነገር ያስተካክላል። ከዛ ነገሮች ቀስ እያሉ ወደ ስራ ገባሁኝ። ወደ ጋምቤላ ሄድኩኝ፣ ኢቨንቶች መስራት ጀመርኩኝ። ግን during that time ወደ ቴራፒስት አልሄድሽም? ወደ ሕክምና ባለሙያ አልሄድሽም? ቴራፒስትም አለኝ እኮ መጀመሪያም አለኝ። ከመጀመሪያም ነበር። እሱማ ጋይድ እያደረገኝ ነበር። ግን ስቲል እሱን አልሰማውም ነበር። አንዳንዴ ያልፋል ታልፈዋለሽ ወይም ደግሞ አውሪ ያዳምጥሻለሁ ሲል ሞር ሳወራኔ ችግሬን ነው እና እንዳልኩሽ ሞር እኔ ፎከስ ማድረገው ራሴ ላይ ሳይሆን ሰዎች ላይ ነበር። እሱ ነው ትልቁ ነገር። ከዛ ወደ ራሴ ስመለስ ግን ራሴ ላይ ፎከስ አደረግ ብሎ ያውሮ ሰው አልገደልኩ ማለት ጀመርኩ። በቃ የሰው ብር ነው የጠፋብኝ፣ ሰርቼ ከፍላለሁ። ስራን የተበላሸብኝ ሰርቼ አገኛለሁ እና ላይክ ያጎቴ ባለቤት ምትለኛለች ቀመር እድሜሽን እየረሳሽ ነው እንዴ? 50 አመት 60 አመት እኮ አይደለም ስቲል እዛ እድሜ ላይ ብትሆኚ ሰርተሽ መለወጥ ትችያለሽ። ለምንድን ነው ተስፋ የምትቆርጪው በዚህ እድሜሽ? ለምን አለቀልኝ ትያለሽ እያለች ከዛ ወደ ራሴ እንድመለስ አደረገችኝ ማለት ነው። መስራት እንዳለብኝ መለወጥ እንዳለብኝ ከዜሮ መነሳት እንደምችል እነሱ ተስፋ ሰጡ። አሁን ድጋሚ ነው ከዜሮ ግን እየተነሳሽ ያለሽ? አልሐምዱሊላህ። ሳቂ እና ብቻ ብዙ ኢቨንት ሰራሁኝ። ጋምቤላ ኢቨንት ሰራው። ሶ ቢዚ መሆንሽ ከነበረሽ ሜንታል ሄልት ኢሹ ጋር የነበረውን ነገር አቅልሎልኛል ብለሽ ታስቢያለሽ? 2 አመት ሙሉ ቤት ነው ነበርኩት። ከቤት አልወጣም ነበር። ምንም ስራ አሰሪኝ ነበር። ምንም ስራ አልነበረኝ። ከዛ ስልኬን ዘግቼ ነበር። የ11 ቤቱ ስልክ እኮ ስቲል ዝግ ነው እኮ። በሱ ምክንያት ነው ያልከፈትኩት እኮ። ስቲል ዝግ ነው። ከዛ በቃ ቤት ነኝ ቁጭ ብሎ መነሳት መተኛት፣ ከዛ ፊልም ማየት፣ ከዛ በቃ እንደዚህ ምንም ስራ በቃ ተስፋ ቆርጬ ነበር። ምንም ማለት እኔ አላህ ተአምረኛ መሆኑን ረሳው። የፈጠረኝ ጌታ ተአምረኛ መሆኑን ረሳው። በሱ ተስፋ ቆረጥኩ። ትልቁ ስተቴ እሱ ነው። ግን እሱ ደግሞ እኔ ተስፋ ብቆርጥበትም እሱ በእኔ ተስፋ አልቆረጠም። እንዴት አድርገሽ አሁን 2 አመት ቤት ነበርኩ ብለሻል? አንድ እንዴት አድርገሽ ወጣሽ?
እንትን ጋምቤላ መሄድ ፈልጋለሁ አልኩኝ። አየር መቀየር ፈለኩኝ። ከዛ ልብስ ነበሩኝ የተወሰኑ ልብሶች የሚሸጡ ልብሶች የቀሩ ቤት የተቀመጡ ነበሩ። ከዛ በቃ እነሱን ይዤ ልሂድና ለኢድ ሸጣቸዋለሁ ብዬ ሄድኩኝ። ስሄድ ጋምቤላ በደንብ ነው የማውቀው፣ ጓደኞች አሉኝ። አገሩ በቃ አገሬ እንደፈለኩኝ ነው። እና ሄድኩኝ፣ ልብስ ይዤ ሄድኩኝ። ሄድ ኢቨንት ለምን አላዘጋጅም፣ የህፃናት ኢቨንት ለምን አላዘጋጅም? ከዛ ኢቨንት በቃ ቀጠቀጥ ነው የህፃናት እዚህ ኤልሞን ምናምን እየወሰድን እዚህ አይስክሬም ምናምን በቃ በስነስርዓት ኢቨንት ትራምፖሊንግ ባውንሲንግ እየወሰድን በቃ ቀጥቅጠን ሰራን እንሻለው። እሱን ሰራን፣ ልብስ እንትን አልኩኝ። በቃ እንደዚህ አይነት ስራዎች። ከዛ አዌርነስ ክሪኤሽን ፋውንዴሽኑን ልስራበት ብዬ ከጋምቤላ ህፃናትና ወጣቶች ጋር ከባህልና ቱሪዝም ጋር ኮላብ እያደረግን በቃ ቅጥቅጥ አድርገን ሰራን። ከዛ እሱ በቃ በደንብ እንትን አለኝ፣ ጉልበት ሰጠኝ። እችላለሁ ምናምን እችላለሁ መለወጥ እችላለሁ በቃ አሪፍ ነው ምናምን ብዬ ሞካከርኩኝ። ከዛ ቤትም ጎበዝ ለውጥ ታምጫለሽ ምናምን ኢቭን ካፌ ለምን አልከፍትም ሁላ እያልኩኝ ነበር። በቃ አላ አንዴማ እንደሱ አይነት ኤነርጂ ስትገቢማ እኔን እኮ ታደነቁረኛለች እኮ ዩ ጋይስ። እንዲህ ብትሰሪ እንደዚህ ብትሰሪ እኮ ጆርጂ አንቺ ያለሽ ሶሻል ሚዲያ እንዲህ ብትጀምሪ በቃ እንደሷ ቢሆን ማለት ነው። ሆቴል ከፍቻለሁ፣ ፋሽን የሆነ ሞዴሊንግ ኤጀንሲ ከፍቻለሁ፣ የሆነ የልብስ ሱቅ ከፍቻለሁ፣ የሺን ኦንላይን ሾፒንግ ሴንተር ከፍቻለሁ። በጣም ብዙ ነገር እንደሷ ቢሆን ከፍቼ ነበረ። ግን በደንብ በቃ ለኔ በጋምቤላ ቀጥ ነው ያደረገኝ ስልሽ ባለውለታዬ በቃ። ከዛ በኋላ ስፖንሰሮችን መሞከር ጀመርኩ፣ ወደ ኢቨንት ገባሁ። ከዛ በቃ እና ከኔ ጋር የዛኔ ነው የተገናኘነው። ከኔ ጋር ከዛ በፊት የተገናኘነው ከዛ ይሄ ማይ ኢምፓክት ፕሮጀክት ሊሰራ ከነሰራዊት ጋር አውርተን ምን ብለን እንደውም ልብሶቹ ትዝሻል ሞዴሎቹ ሜንታል ሄልዝ ላይ የሚመስል ልብስ ይልበሱ ምናምን ብለን እንደዛ ነበር። ኦሬዲ አሁን ልንሰራው ነው ከ3 ወር በኋላ አልቀረም፣ እሱ ሪኮግኒሽኑ አልቀረም። ከዛ ቁጭ ብዬ ሳስበው ኢቨንት ስናት ኢነፍ ኢቨንት ለውጥ አያመጣም። ኢቨንት አንዴ ሆይ ይረሳል። ከዚህ ለምን ዘላቂ ያለ ፕሮጀክት ለምን አልሰራም፣ ለምን የሆነ ነገር አላደርግም ብዬ ያሰብኩኝ። በመሃል አያቴ ጋር ሄድኩኝ። ከዛ አያቴ ጋር ሄጄ የሆነ ነገር ሀፕን አደረገ፣ ወላሂ አላስታውስም። የሆነ ነገር ተፈጥሮ ስልኬን ዘግቶ ምናምን ከሆነ ሰው ጋር ማውራት ፈለኩ። ከዛ ማውራት የፈለኩት ሰው ግን ማያቀኝ ሰው ምናምን አልፈለኩም እና የሆነ በቃ ማያቀኝ ሰው ግን ማውራት ፈለኩኝ። እንደዚህ ሆኜ ምናምን የሚለው ነው ማለት ማውራት ፈልጌ ከማን ጋር ላውራ ያቅሻላ ሰም ከዛ ባያቅሽም በሆነ መንገድ ትታወቂያለሽ። ከዛ አይሆንም ቀረ አሰብኩት ምናምን። ከዛ መጥቼ ለካሊድ አወራሁት ማይ ፍሬንድ። ከዛ መጥቼ እንዲህ ምናምን ስለው ለምን እንደዚህ አናደርገውም፣ ለምን ወደ ኮል ሴንተር አንቀይረው የሚለው ሐሳብ መጣ ማለት ነው። ሶ አንቺ የምትፈልጊው ሰርቪስ፣ አንቺ የምትፈልጊው አገልግሎት ኢትዮጵያ ውስጥ ስለሌለ ነው አይዲያው የመጣው ማለት ነው። አይዲያ መጣ። ከዛ እሱን አወራሁት፣ አሪፍ ሐሳብ ነው ምናምን አለኝ። ከዛ ኢቭን ሰራዋለሁ ብሎ አላሰበም፣ ምንም ሰራዋለሁ ብሎ አላሰበም። ከዛ አወራንበት፣ እንደዚህ ቢሆን እንደዚህ ምናምን ብለን አወርተን ዘጋን ያንን ቀን። ከዛ እኔ ኦፊስ ተከራይቼ ነው ደግሞ ኤቭሪ ሊትል ዲቴል ተወርቷል። ጠይቃለሁ በጣም አቀሻለሁ። ከዛ በቃ አውርተንበታል፣ ግን እሱ ሲሪየስሊ አልወሰደው። አደርጓለሁ ብሎ ጭራሽ አልጠበቅም። ከዛ እኔ ሁሉንም ሰው ብዙ ሰው አውቃለሁ፣ ስለሱ እናወራለን። እንደኔ ሁላ ሰው እንዳወቅሽ ትነግሪኛለሽ። ከዛ ፕሮፖዛል አዘጋጀው። እንዴት ይሆናል ምናምን እንደው ቴሌቪዥን አወራቸው። ከዛ ይሄን አማይና በቃ ችግር የለውም እንትን ይባላል አሉ። ቢሮ ተከራየው። ከዛ ፕሮሰሱን አስኪን ነው ዌብሳይት እንትን ሶፍትዌር ማሰራት ነበረብኝ። እሱን በቃ ላይ ኮሉ እንዴት ፎርዋርድ የሚሆንበት ነው የኮምፒውተራችንን ሲስተም እሱን ኦርደር አደረኩኝ። እሱንም ጓደኛችን ነው እሱም ሰራልኝ። በቃ እንደዛ ያለ ወደ ፍሎ ገባ። ግን ቀላል አልነበረም። የፍቃድ ማውጣቱ ምናምን የሆነ ሰዓት ላይ በጣም ከባድ ነበር። ምን ያክል ጊዜ ነው የፈጀብሽ? 3 ወር አልፈጀም። 3 ወር ብቻ? እኔና አንቺ ካወራን ቆይተናል። አዎ ብቻ 5 ወር
በቃ እንደዛ ነገር ፈጀ ግን በቃ አልተውም ብዬ ማን ነው በቃ እልህ ያዘኝ ከዛ ላይክ ሁሉንም ሳወራ እንደዚህ መሆን ይችላል ሐሳብ ስታወሪ እኔም ብዙ ሰው ማወራት የለበትም በሚለው አላምንም ለኔ ማውራት ይሰራልኛል ግን ለሁሉም ሰው ሳይሆን ጉዳዩ ለሚመለከተው ለሚያግዝሽ ሰው ማውራት ሞር የሚጠቅም ነገር ለሚነግርሽ ሰው ያላየሽበትን አንግል እንድታይ ያደርግሻል ነገሮች እንድታሰፊ ያደርግሻል ያወራቸው ምናምን በቃ ሄደ አለቀ ያለውን ከቢሮ ክራይ በኋላ ያለውን ፕሮሰስ አንቺም ታውቂዋለሽ እና በዚህ ደረሰ አልহামዱሊላህ ምን ያክል ትኮሪያለሽ በእኔ አልኮራም በአላህ ግን እኮራለሁ ሀምብል ስትሆን በራስሽማ መኩራት አለብሽ ከአላህ ቀጥሎ ኦፍ ኮርስ እኮራለሁ ግን በእኔ ከምኮረው በአባቴ እኮራለሁ ሆነስትሊ ሳወራሽ እኔ ቀመርሽን ብለሽ ስጠሪኛ ቀመርሽ ለኔ አንድ አይደለም አይ ላቭ ኢት በቃ ቀመርሽ ሲጀመር እንትኑ ራሱ ሃሺም ኮንሰልተንሲ ነው ያልሽው አይደል በአባቴ ስም ለሱም መታሰቢያ እንዲሆነው እንዳይረሳም እንደገና እኔ እሱ ስለሆንኩኝ በዛ ነው እና በእኔ ኦፍ ኮርስ ደስተኛ ነኝ የመጣሁበትን መንገድ እዚህ በመድረሴ አትሽኝ እየተባልሽ አትረቢኝ እየተባልሽ የተማደርሽኝ እየተባልሽ እዚህ መድረሴ ጥሩ ነው እና ደግሞ የሞከርኳቸው ፌል ያደረኩባቸው ያጣቸው ገንዘቦች እያንዳንዱ ነገር አሁን ላለችው አቀመር ለኔ መሰረቶቼ ናቸው ነው ምንም የሚቆጭሽ ነገር የለም ህይወትሽ ላይ አለ አትናገሪ አንማርበት የሚቆጭኝ ቅድም ያልኩሽ ነው አባቴ እንደዛ ታልኩ ሁለተኛ ደግሞ አክስቴ አሁን በህይወት የለችም አላህ ይርሐማትና እሷም ይልሽ ብዙ አንገናኝም የሆነ ፋሚሊ ኢቨንት ምናምን ሲኖር ነው የምትገናኘው ኦሬዲ ካደኩኝ በኋላ ብዙ አንገናኝም የሆነ እሷ ማዳማ ነው የምትኖረው ከስንት አንዴ የምትመጣው እዚህ ኢቨንቶች ሲኖሩ የሆነ ሰርግ የሆነ እሷ ደግሞ እንትን አይነት ሰው ናት ማለት ሰው መሰለች ፋሚሊ መሰብሰብ መብላት የሆነ ነገር ካዘጋጅ ኤቭሪዋን መገኘት አለበት ቤተሰብ መታወቅ አለበት ምናምን የምትል አይነት ሰው ናትና አሁን አንቺን ብታገኘሽ ማለት ነው ባስታውቃት አሁን ጆሪ ትባላለች ጓደኛዬ ናት ምናምን ብላት ምንድነው ምሰሪው ምናምን ትልሽና እንደዚህ እኮ ታረጊ እንደዚህ ነው በቃ ሺ ኬርስ በቃ ለሁሉም ሰውና ይሄ ለሰው የተፈጠረ ግን ለራሱ ያልተፈጠረ አይነት ሰው አለ አይደለ እና እሷ ጋር 5 አመት ምናምን ኖሬያለሁ ድሮ ማለት ነውና እሷ ድሮ የሆነ የምታረጋቸው የምትቆጣኝ ምናምን ነገር በሳቷ ያናደኝ ነበር ወይኔ ኃይለኛ ናት ምናምን ነበር ግን በጣም ኢምፓክት አለው ላይክ ሆቴል ተቀመሽን መከሮች የተቀመሽን ተቆጣኝ ነበር እንደገና ደግሞ ይልሽ በሆነ በኩል የሆነ ነገር ይሷን ይመስላል የሆነ አንዳንዴ ከሳታቂ እንትን ምትዩና አያቴ ትለኛለች የሆነ ነገር እኮ ከሷ ወስደሻል አሁን የሆነ እሷም አሁን ላላመነችበት ነገር እንደዛ ነገር ነችና እኔ አንድ ቀን አግኝቻት አክስቴ ቴንኪዩ እና በእኔ ህይወት ትልቅ ኢምፓክት አለሽ አላልኳት እና እሱ ነገር ይቆጨኛል እና ያባቴም አለን አንዳንዴ አጠገብሽ ያለን ሰው ያለሽን ምሰጪውን ቫልዩ ሳትነግሪሽ ስትቀሪ ስታጭ ነው የሚገባሽ አሁን አግኝቼ አክስቴ ልክ ነበርሽ አመሰግናለሁ ህይወቴ ትልቅ ኢምፓክት አለሽ አላልኳት እና እሱ ይቆጨኛል ሁለቱ ነገሮች ይቆጨኛል እና ድጋሚ ላለመቆጨት አካባቢ ላይ ያለ ሰው በሙሉ ያለኝን ስሜት እናገራለሁ አሁንም ድረስ ቴራፒ ታያለሽ ዶክተር አለሽ አሁን የለኝም ግን ኮሙኒኬት እናደርጋለን እሱ ሀገር ውስጥ አይደለም ያለው ውጪ ነው ሲመጣ እንገናኛለን እኔ ሲደብረኝ ሲጨንቀኝ ምናምን እደውልለታለሁ አሁን ደግሞ ቢሮ ያሉ ቴራፒስቶች ጋር በቃ ኦሬዲ ሴሽንም አለን ለራሳችን ማታ ኦሬዲ ኬዞች እናወራለን ከዛ እነሱም ቶክ ቴራፒ ያስፈልጋቸዋል ምክንያቱም ብዙ አይነት ኬዝ ስለሚያወሩ እኛ እርስ በርስ ሂል በደንብ እንደራረጋለን ከሱ ጋር ግን አሁን በርቀት ነው በጣም ማለት 9332 እንደው ዛሬ ከፍተሽው ይመስለኛል አይደል ለሊቱን ሙሉ ሲደወልላችሁ ነው ያደረው ለሊቱን ሙሉ ሲደወልላችሁ አደረ ሲደወልላችሁ አለ እና ኢሚዲየትሊ ነው ኮምፒውተር እንደውም ሁለቴ ነው አይደል ሁለቴ ነው ኮምፒውተር የጨመርሽው ሰው የጨመርሽው ከዛ በኋላ ደግሞ ጭራሽ ላንጉዌጅ ቋንቋም ደግሞ ዳይቨርስ አደረግሽ ወደ ኦሮምኛ ወደ ትግርኛና ወደ ዲያስፖራ ኮሚኒቲ ነው ሄድሽውና እንደዚህ ይሆናል በሽ ኤክስፔክት አድርገሽ ነበር እንደዚህ ቦታ ያንሰኛል you know like እቃ ያንሰኛል ያስጨምረኛል ይሄ ሰርቪስ ብለሽ አስበሽ ነበር how do you feel about that እኔ ወላሂ አልহামዱሊላህ ጭራሽ ነው ያልጠበኩት ማለት ስንጀምር በስነ ኮምፒውተር ጀምር ነው የተሻለ አንቺ በ3 በ4 ከነ እንትኑ በ4 ነው የጀመርነው
ከዛ እኔ ፍርሃት ነበረኝ ሰው ይቀበለዋል ወይ አይቀበለውም የሆነ ነገር ስታመጪ 100% እርግጠኛ አትሆኝም በፕሮጀክቱ በጣም እርግጠኛ ነበርኩኝ በጣም ብዙ ብር ነው ኢንቨስት ያደረግንበት ግን በቃ በጣም ደስተኛ ነኝ ፌል ቢያደርግም ቢያንስ ሞክሬያለሁ የሆነ ነገር አድርጌያለሁ ነገ አልቆጭበትም የሆነ ነገር ለመቀየር ሞክሬያለሁ ብዬ ነው ያሰብኩት ግን የሰይፉ ኢንተርቪው ኤቭሪቲንግ ቀየረ በቃ ኤቭሪቲንግ ከዛ አንቺ የሰይፉ ኢንተርቪው ነው ወይስ አንቺ ይዘሽ የመጣሽው ነገር ስልሽ እኔ ሰይፉ ላይ ስቀርብ በደንብ ፕሮሞት አደረኩት ከዛ ደዌ ሰው የተቀበለበት መንገድ ከጠበቅኩት በላይ ነው ማለት አይ ቲንክ እኔ ደግሞ ማስበው ምንድነው መሰለሽ ሰይፉ ላይ ፕሮሞት ማድረግሽ ወይም ደግሞ እንደዛ አይነት ኤክስፖዠር ማግኘትሽ ሳይሆን ፐርሰናሊ ማስበው በጣም ብዙ ሰው የሚፈልገውን ነገር ይዘሽ መቅረብሽ ይመስለኛል because ልክ እንዳንቺ ሰይፉ ላይ የቀረቡ እንደዚህ አይነት እንኳን ባይሆን ግን የተለያዩ አገልግሎቶችን ይዘው የመጡ ፊልማቸውን ፕሮሞት ያደርጉ የመጡ በጣም ብዙ አሉ like ሰይፉ ላይ በየጊዜው የሚቀርበው ነገር እናውቃለን ግን እንደዚህ አይነት ሪስፖንስ መኖሩ አይ ቲንክ እኔ ለኔ የሚነግረኝ በቃ የኛ ማህበረሰብ ይሄንን ነገር የፈለገው ነገር የጠበቀው ነገር ነው ብዬ ነው ማስበው አለኮ አሁን አንዳንዴ ሁላችንም ምን አይነት ነገር አለን እንደምንፈልገው ማናቀው ግን ስናገኘው ኦ ማይ ጋድ ያለዚህ ነገር እንዴት ኤግዚስት አደረኩ እንዴት ኖርኩኝ ብለን የምንላቸው ነገሮች አሉ ሶ አይ ቲንክ በጣም ብዙ ሰው ልቡን የገዛው ወይም ደግሞ በቃ ኢሚዲየትሊ ስልኩን አንስቶ ይሄንን ኮል ሰርቪስ እንዲጠቀም ያደረገው ነገር ሲጠብቀው የነበረው ሳያቀው ሲጠብቀው ሲፈልገው የነበረው ነገር ስለሆነ ይመስለኛል እንጂ አንቺ በደንብ ፕሮሞት ማድረግሽ አይደለም ታይፕ ላይ መቅረብሽ አይደለም አይመስለኝም እንደዛ ነው ብዬ አላስብም ስልሽ ኦፍ ኮርስ ፕሮጀክቱ አንደኛ ፕሮጀክት ነው በጣም ወደነው እኛም በፍቅር የሰራ ነው ፕሮጀክት ዋጋ ያስከፈለን ፕሮጀክት ነው እና ደዌ እኛ አሁን እንዴት መሰለሽ አሁን ኖርማሊ ወጥተን አንቺ ዝም ብለሽ ወጥተሽ ይሄን 9332 አንቺ ቢሆን ያሰብሽው ዝም ብለሽ በቃ አውቶዲዝም ብቻ ማውራት ደብሮኛል ምናም ብለሽ የሆነ ከፈሹ as a business ወይም ከፍተሹ ቢሆን ፕሮሞት ብታረጊው ሰው አክሰፕት ያደርገው that's what I'm saying it wasn't a business አሁን ቀመሪ አሁን ሪሌት ማድረግሽ ከሰው ጋር of course እሱማ ምናለው ግን ይሄ ፈርስት የነበረን ከሰው ጋር የተገናኘንበት በሰይፉ ኢንተርቪው ነው ለሰዎች አናውንስ ያደረግነው ሰዎች እኮ ያውቃሉ እኛ አካባቢ ነው አንቺ እነቤቲ እኛ አካባቢ ያሉ ሰዎች በደንብ እኮ ያውቃሉ ግን ህዝቡ ያወቀው በሰይፉ ኢንተርቪው ነው ኢቭን የሰይፉ ኢንተርቪው እኮ ላይክ ኔክስት ዊክ እንጀምራለን ብለን ነው የተናገርነው ግን ኢቭን ሰው የሰይፉ ኢንተርቪው ያየ የሞከረለ ነበር ከቴክስት አይሰራም እኮ ምናምን እያለ ነበር ኢቭን አልሰማውም ሙሉ ላይክ ኔክስት ዊክ ነው ብለን ግን ለቴስቲንግ ለምን አንጀምረውም ብለን ቀድመን ጀመርን ካልነበት ቀን በጣም ከጠበቅነው በላይ ነውና አልহামዱሊላህ በዚህ ልክ ሰውም ስለወደደው ኢቭን ፕሮሞሽን በቂ እኮ ሰራንም አሁንም ቢሆን ገና አሁን ከዚህ በኋላ በጣም ብዙ ነገር ነበር ያሰብሽ አንቺማ ስለታሰሪ ፕሮሞሽን ሳብሽ ታሳስፈልግሽ ቀርበስ እና አልহামዱሊላህ ማለት ነገሮች በዚህ ልክ ይሄዳሉ አላለም ሲቀጥል የውጭ ሀገሩን ኮል እኛ እኮ አላሰብነውም ነበር ኢንቦክስ ላይ ኢንስታግራም ኢንቦክስ ላይ ቲክቶክ ኢንቦክስ ላይ ባሳየሽ አይተሽዋልም ለእኛን አካቱን በተለይ አረብ ሀገር ያሉ ሰዎች ዱባይ አካባቢ ያሉ ሰዎች እኛንም አካቱን ማውራት እንፈልጋለን ብዙ ነገር ያስፈልጋል ለእናንተ ብቻ ነው ወይ የሰይፉን ኮሜንት ላይ እንደዛ ነው የነበረው ከዛ ሞር ኢንቦክስ ላይ ብዙ አይነት ነገር ሲነገረኝ why not ማለት እዛም ያሉት ሰዎች ኢትዮጵያውያን ናቸው እዛ ደግሞ ሞር ጫና ለኛ ሀገር ነው ሞር ያሰብነው መጀመሪያ ለሀገር ውስጥ ነበር ያሰብነው ግን ሞር ፑሽ ሲያደርጉ ለምን አንሞክረውም ለምን እድሉን አንሰጣቸውም የሚጠቀሙበት ከሆነ ለምን አይሞከርም ብለን እሱን ፕሮሰስ ማድረግ ጀመርን አልহামዱሊላህ ያው ሰሞኑን እንጀምራለን የውጭው ነው ሌላ ምታስተላልፊው ነገር አለሽ ምን ላስተላልፍኝ በጣም ብዙ ተሽኝ የበላሽ ነው እንዴ አንቺ አውሪ ማይኮን ይዘሽ እኔ ልብላ በጣም እኔ ያልተናገርኩት ባለፈው በጣም ብዙ ሰዎች ሰፖርት አድርገውኛል እኔ አላህ ትልቅ የሰጠኝ ነገር ሰው ሰጥቶኛል ማለት በጣም ብዙ ሰዎች አጠገባሉ ማጥጠብቂያቸው ትልልቅ ሰዎች አንቺ የምታውቂያቸው ሰዎች አሉ እና ብዙ ሰው ሰፖርት ያደርገኛል ለሆነ ሰው አግኝቼ አውርቼ ጓደኛዬ ነው ማደርገው
ከዛ ላይክ ኦኬ እሺ ምናምን ብለው ሰፖርተሬ ነው የሚሆኑት እና እኔ እንደዚህ ነው ሰፖርተር ያልኩኝ አንቺማ ግዴታሽ ነው ጓደኛ አይደለሽ እንዴ አመሰግናለሁ ለሁሉም ነገር ያደረጋችሁልኝ ነገር በጣም ነው የማመሰግነው በዚህ ልክ ፕሮጀክቱን ወዳችሁት ተቀበላችሁት የደወላችሁ በሙሉ በጣም ነው የምናመሰግነው አስተያየት ካላችሁ ሐሳብ ካላችሁ ደግሞ እየነገራችሁን የምንጨምረው የምንቀንሰው ነገር ካለ እናስተካክላለን ጫሉ እንጂ ለምን ነው ጫፍ ይላል ያለሽ መሰለሽ እንዴ ሰይፉ ላይ ወራን ዘርገለፈተ anyways you guys ምናልባት ላይ ያረካችሁ ይችላል ይሄ ኤፒሶድ እንዳልኩት ማይኩ ላይ ያስደስታችሁ ይችላል ግን አስፈላጊ ሆኖ ከተገኘ እንዳልኩት በአዲሱ ማይክ ደግሞ ድጋሚ ቀመርን ይዣት መምጣት አይቀርም እጄ ስር ነው ያለችው እቹት ጓደኛዬ ናት ስለዚህ እየተጠቃቀምን ነው ስለዚህ ድጋሚ ታገኛታላችሁ ምናልባት ይሄንን ብትጠይቂልን ብላችሁ ያሰባችሁት ነገር ካለ ምንድነው ኮሜንት ሴክሽን ላይ አስቀምጡልኝ ከዛ በተረፈ በጣም thank you for coming to my TED Talk ብቻዋን በላት ጆርዲን ላይ የስናክ እቃው ግን ጸዴ ነው በእናትሽ ልውሰደው እሺ ለዩቲዩብ ልውሰድ እንዴ ጓደኝነታችን ምን ሆነ ከነስናኩ ነው ይሄንን መውሰድ የምፈልገው እንደው አይገርምሽም እሺ anyways ሌላ ምን yes 9332 የስነ ልቦና ምክር 24 ሰዓት ነው የሚሰሩት አሁን ደግሞ በቅርቡ በትግርኛ ተጀምሯል በትግርኛና በኦሮምኛ already ተጀምሯል በአማርኛ አለ also እንግሊዘኛ አለ also ለዲያስፖራው ኮሚኒቲ ያመቻቹ ይገኛሉ በቅርቡ እሱም ይጀምራል so ምንም ግዴታ ከባድ ነገር መሆን አይጠበቅበትም ግዴታ ይሄ የራስ ማጥፋት ስሜት እስኪመጣ መጠበቅም ያለባችሁም አይመስለኝም ጭንቀት ያለባችሁ ድብርት ያለባችሁ ማንን ላማከር ያላችሁ ሰዎች ደውላችሁ ከስነ ልቦና አማካሪዎች ከፕሮፌሽናል ስነ ልቦና አማካሪዎች ከዶክተሮች ነው አይደል የሚባሉት ሳይኪያትሪስት እና ሳይኮሎጂስት ጋር ቀጥታ የምትገናኙበት መስመር ነው 9332 ሶ እዚህ መስመር ላይ እየደወላችሁ ጭንቃችሁን አራግፉ አናግሩ ሰው ምስጥራችሁ 100% የተጠበቀ ነው ማንነታችሁን አያውቁም እነዚህ ሰዎች ያለባችሁን ችግር በግልጽ አዋርታችሁ በግልጽ አናግራችሁ ማንንም ጣቱን ሳይጠቁምባችሁ ማንንም ጀጅ ሳያረጋችሁ ሳይፈርድባችሁ የሆነ ይሄ ተንፈስ ብላችሁ የምታርፉበት መስመር ቀመርዬ አዘጋጅታልናለች by the way በዚህ አጋጣሚ በጣም appreciate እንደማረግሽና በጣም እንደምወድሽና በጣም I think በቃ በህይወቴ ዋው በጣም ብዙ ነገር ከሷ መማር እችላለሁ ከምላቸው ሰዎች አንዷ እንደሆንሽ ለነግርሽ እወዳለሁ እንዲ ሳበሻቀጥሽ ምናምን አላሳየውም አቃለሁ ግን that's how I feel about you በጣም you're an amazing woman and I can't wait ደግሞ I don't know ያው አንቺ በአላህ ነው የምታምኚው እኔ ደግሞ በእግዚአብሔር ነው ማምነው ፈጣሪያችን የሁለታችንም ፈጣሪ አንድ ነው ፈጣሪያችን የሚገባሽን ካሳ የሚገባሽን ምቾት የሚገባሽን ፍቅር ሲሰጥሽ እንደማይ በጣም እርግጠኛ ነኝ I love you እና እናንተንም በጣም ነው የምወደው ቲክቶክ ላይ 100,000 ገብቻለሁ በጣም ደስ ብሎኛል ዩቲዩብ ግን ቀዝቀዝ ብሏል what's going on subscribe አድርጉ እንጂ እና ይመታችሁ thank you for watching bye